የእግዚአብሔር ቤተሰቦች የክርስቶስ ወዳጆች እንደምን ከረማችሁ እንደምናችሁ። እግዚአብሔር አምላክ ደግሞ ዛሬ በሌላ ሐሳብ በሌላ ቃል በፊታችሁ ይዤ እንድገኝ ጌታ ጊዜውን ሰጥቶኛል። እስቲ ደግሞ አምላካችን ደግሞ በማዕከላችን ተገኝቶ ሐሳቡን እንዲናገር እንዲያስተላልፈን አጭር ጸሎት እንጸልያለን። አባቶ ተባረክ፣ ክብር ምስጋና ላንተ ይሁን። ዛሬም ለኔም ለወንድሞቼ ደግሞ በቃል ልትናገረን ልታስተምረን ስለመጣ ጌታ ተመስገን። አባቶ ለውስጣችን ለልባችን ለኔም ለወገኖቼ ተናገረን። ክፉ ሁሉ በኢየሱስ ስም ይመታ። አየሩ ሰማይ ሁሉ የተለቀቀውን አንተ ለኔም ለወገኖቼ ልትናገረን ያሰብከውን ያለ ምንም መከልከል የኔ ሁኔታ ሳይዝ እንድትናገረን እኔንም ባሪያ በደም እንድሸፍነኝ በሳት እንድትቀጥረኝ አንደበቴ እንድትቀባ ተናገር ያልከኝም ብቻ እንድናገር እንድትረዳኝ ሰማይ በኔ ትይዩ ይህንን በሚሰሙ ወገኖቼ ትይዩ እንዲለቀቅ እንዲከፈት ክፋት ሁሉ በኢየሱስ ስም ዙሪያችንን እንዲለቅ አየሩ ሁሉ ጌታ ሆይ አንተ ራስ እንድትቆጣጠረው ጊዜው ተጀምሮ እስከሚያልቅ ለአምላካችን ላንተ አሳልፈን ሰጠን በኢየሱስ ስም። ኢየሱስ ጌታ ነው። ዛሬ ጌታ የሰጠኝ ሀሳብ ወደ ሴረት የሰጠሁት ተነሳና ሂድ የሚል ነው። አንዳንድ ጊዜ ወገኖቼ አንድ ቦታ ላይ ለብዙ ጊዜ ስንሆን ይሰለቸናል ወገኖቼ፣ ያደክማል፣ ያዝላል። የእስራኤል ሕዝቦች ከግብጽ ምድር ከወጡ በኋላ ከዛ እግዚአብሔር እየመራቸው ከነዓን ምድር ላይ ያስገባቸው እየሄዱ እያለ ነገር ግን ባለመታዘዛቸው የተነሳ እግዚአብሔርን ስላልሰሙት እግዚአብሔር አምላክ ቃል አወጣባቸው። 40 ዓመት ሁሉ በምድረ በዳ ትቅበዘበዛላችሁ፣ ከእናንተ መካከል እድሜው 20ና ከዛ በላይ የተቆጠረው ሁሉ በምድረ በዳ አልቆ እስከሚያልቅ ከኢያሱና ከካሌብ በስተቀር ያንን ምድር አትገቡም ብሎ እግዚአብሔር ትእዛዝ አወጣባቸው። ከዛ በምድረ በዳ የሚገርመው ድረስ ሰርክል መስራት ጀመሩ። ዘዳግም 2 ላይ ይናገራል። ሰርክል ሲሰሩ ህዝቡ እያለቀ እድሜያቸው ከ20 ዓመት በላይ የሆኑት የተቆጠሩት እያለቁ ከዛ መጨረሻ ላይ እግዚአብሔር አምላክ 40 ዓመታቸው ሲጨርሱ አሁን በቃችሁ፣ አሁን ተንቀሳቀሱ፣ አሁን መሄድ ጀምሩ፣ ወደፊት መሄድ ጀምሩ አላቸው። ኢማጂን እነዛ ሁሉ ሲስከረከሩ ምን ያህል እንደሚያሰለች አስቡት። በአዲስ ኪዳን ውስጥ አንድ ታሪክ እናያለን። ዮሐንስ ወንጌል ምዕራፍ 5:8 ላይ አንድ ሰው ከእድሜው ከ38 ዓመቱ ጀምሮ ሽባ ነው፣ መንቀሳቀስ አይችልም። መሬት ላይ በቃ ተኝቶ ሳይንቀሳቀስ አንድ ውሃ ያለበት ቦታ ላይ ያ ውሃው ደግሞ መላእክታን ሲያንቀሳቀሱት የመጀመሪያ የገባ ፈውስን ያገኛል እና ሁሌ በተስፋ ያንን እየተጠባበቀ ቁጭ ብሏል ለረጅም ዓመት። ከዛ አንድ ጊዜ ጌታ ኢየሱስ ክርስቶስ ወደዛ ሲሄድ አዘነለት። ለዚህ ሰው አንድ ቦታ ብዙ በመቆየቱ ሳይንቀሳቀስ እንደዛው ነው አዘነለት፣ ራራለት። ጌታ ኢየሱስ ክርስቶስ ልክ በሰማሪያ ማለፍ ግድ እንዳለው በዚህ ሰውዬ ውስጥ ማለፍ ግድ አለው። እንደዚህ እያለ ይናገራል። ዮሐንስ ወንጌል 5:8 ላይ እንደዚህ ይላል። በዚያም ከ38 ዓመት ጀምሮ የታመመ አንድ ሰው ነበረ። ኢየሱስ ይህን ሰው ተኝቶ ባየ ጊዜ እስካሁን ብዙ ዘመን እንዲሁ እንደነበረ አውቆ ጌታ ኢየሱስ ያውቃል። ልትድን ትወዳለህን? ልትንቀሳቀስ ትወዳለህን? ከዚህ ሁኔታ ካለበት አንድ ቦታ ከምትረግበት ሁኔታ መነሳትና መሄድ ትፈልጋለህን? አለው። ደዌው የታመመው ሰውዬ እንዲህ ይለዋል፣ ጌታ ሆይ ውሃው በተናወጠ ጊዜ በመጥመቂያው ውስጥ የሚያኖረኝ ሰው የለኝም፣ ነገር ግን እኔ ስመጣ ሳለው ሌላው ቀድሞ ይወርዳል ብሎ መለሰለት። ጌታ ኢየሱስ ክርስቶስ ያለው ስላለበት ሁኔታ እዛ ሄዶ እንዲህ በመጠመቁ አይደለም ችግሩ እንዲነግረው ትወዳለን አዎ ወይም ነው የስ ኦር ኖ ነበር የፈለገው። ሰውየው ያለውን ሁኔታ ሁሉ ዘበዘበለት። ጌታ ኢየሱስ ክርስቶስ ተወና ኢየሱስ ተነሳና አልጋህን ተሸክመ ሂድ አለው። ወዲያውም ሰውየው ዳነ፣ አልጋውም ተሸክሞ ሄደ። ይሄ ሰው ለብዙ አመት ከ38 አመት ጀምሮ እዛ ቦታ ቁጭ ብሎ በተስፋ ቤተሳይዳ በሚባል መጥመቂያ ቦታ ቁጭ ብሎ እየተጠባበቀ የነበረ ሰው ለረጅም አመት አሰልቺ በሆነ ሁኔታ ሲጠብቅ የነበረ ሰው የጌታ ኢየሱስ ክርስቶስ መጣ። ግን በአንድ ቃል ተነስና አልጋህን ተሸክመ ሂድ በሚል ቃሉ ተፈወሰ። ጌታ ኢየሱስ ክርስቶስ ፈወሰው። ሄዶ መንቀሳቀስ ጀመረ። ኢየሱስ ጌታ ነው። እኛም ወገኖቼ በህይወታችን ውስጥ አንድ ቦታ በቃ አሰልቺ ዘሴም ቦታ የምንሆንበት ቦታ አለ። አንዳንድ ሰዎች ስራ ቦታ ይገቡና በጣም መጥፎ ስራ ሁኔታ ኮንትን ውስጥ ገብተው መውጣት ይፈልጋሉ፣ ግን አይወጡም። እዛ ቦታ ለረጅም አመት ይቀመጣሉ።
ከዛ እግዚአብሔር አምላክ በቃ ሲላቸው ሂዱ ተነሳኑ ተንቀሳቀሱ ሲል ወደሚቀጥለው ያንቀሳቀሳቸዋል። እኔ አንድ ጊዜ በጣም የምወደው ፓስተር ሲናገር አንድ ሰውዬ ነው መካኒክ ነው እና የሆነ መካኒክ ሻፕ ውስጥ ተቀጥሮ ይሰራል እና እየሰራ አንድ ቀንም ደሞዝ ጭማሪ አግኝቶ አያውቅም። በዛ ላይ ሱፐርቫይዘሩ ለሱ ያለው ነገር መልካም አይደለም፣ ግን በትጋት ይሰራል። እግዚአብሔርን የሚፈራ ሰው ነው። 1 አመት አለፈ፣ 2 አመት አለፈ፣ 3 አመት የሰው እዛ ቦታ ነው እና አሰልቺ ነው። ምንም ነገር ኢማጂን ደሞዝ ጭማሪ የለበት፣ እድገት የለበት፣ አንድ ቦታ ላይ እያለ ወደ 7ኛ አመት ደረሰ። ከዛ አንድ ቀን ስልክ ተደወለለትና ስልኩን ሲያነሳ የዛ የመካኒክ ሻፑ ዋና ኦነር ነው። አንድ ጊዜ ላነጋገር እፈልጋለሁ፣ እዚህ ቦታ እንገናኛለሁ። ከዛ ሰውየው ደንግጦ ምን አርጌ ይሁን ብሎ እየፈራ ተቀጣጥሮ ተገናኙ። ና ሽማግሌ ነው ሰውየው። አንተ ትጉ ሰራተኛ እንደሆንክ አውቃለሁ። መስሪያ ቤታችን እኔ ሻፕ ውስጥ ብዙ አመት ሰርተካል እና አንድ ነገር ወስኛለሁ አለው። እኔ አሁን አርጅቻለሁ፣ ጡረታ ልወጣ እፈልጋለሁ እና ይሄንን ሻፑን ላንተ ልሰጥ እፈልጋለሁ እና አንተ ይሄንን ሻፑን ትወስዳለህ ሲለው እኔ እኮ ምንም ብር የለኝም። ኖ እንደዛ ማለት አይደለም፣ 50 ሼር እንካፈላለን፣ ኦነርሺፑን ላንተ ሰጥሃለሁ ብሎ ኦነርሺፑን ለዚህ ሰውዬ ሰጠው። ኢማጂን 7 አመት ሙሉ አሰልቺ ዘሴም ቦታ ነበር፣ ግን እግዚአብሔር አምላክ ያንን ሁሉ ቆጠረለትና ወደፊት ፈቅ ብቻ አይደለም ወደ ኋላ ቀርቶ ከነበረበት በጣም አዘልሎ ሱፐርቫይዘሩ አንድ ቀን ሬዝ ያልሰጠውን ከሱ የበላይ አድርጎ የዛ ካምፓኒ ኦነርሺፑን እንዲያገኝ እግዚአብሔር አደረገው። እና እግዚአብሔር አምላክ በቃ ሲለን አንድ ቦታ ላይ ብዙ በቃ ተገርቀጣል። ልክ እንደ ሰውዬ 38 አመቱ ጀምሮ እዛ ቦታ ላይ አልቋቁራኛ ሆኖ ሁሌ በቃ አንድ ቀን ከዚህ ሁኔታ ወጣለሁ፣ አንድ ቀን እዛ በኋላ የሚጥለኝ ሰው አግኝቼ እፈወሳለሁ እያለ ሲጠባበቅ ባልተጠባበቀው መንገድ በሚገርም ሁኔታ ጌታ ኢየሱስ ክርስቶስ መጥቶ ውሃ ውስጥ ማጥመቅ አላስፈለገው፣ ወዲያም አላስፈለገ። በአንድ ቃል ተነሳና ሂድ አለው። ተነስቶ ሄደ። ዛሬም ወገኖቼ ለኔም ለናንተም ተነሱና ሂድ የሚል ቃል ከጌታ ዘንድ ያስፈልገናል። እሱ ካለን ይሆናል። ሃሌሉያ። ጌታ እንዲያሳየን ከፈለግን ለመሄድ ከፈለግን ወገኖቼ ከኛ የሚጠበቅብን ደግሞ ነገር አለ። ለመሄድ ከፈለግን አንደኛ መታዘዝ ያስፈልጋል። ጌታ ኢየሱስ ክርስቶስ ተነሱና ሂዱ እያለን እኛ ግን ካልተንቀሳቀስን ከሁኔታዎቻችን መውጣት አንችልም። አንዳንድ ጊዜ ጌታ ሂዱ፣ ተነሱ፣ ተንቀሳቀሱ እያለን ጌታን ካልታዘዝ ነው በዛ ሁኔታ ውስጥ ለረጅም ጊዜ ልንቆይ እንችላለን። አሁን ይሄ ሰውዬ ጌታ ተነሳና አልጋን ተሸከመ ሂድ ሲለው ዝም ብሎ ቢጠብቅ እሱ የሚጠብቀው በውሃ ውስጥ መጠመቅ ነበር። በዛ በሚጠመቅበት በዛ እዛ ነው ግን አላለም። ሰውየው ታዘዘና ብድግ ብሎ ተነሳ፣ ሰውነቱም ተፈወሰ፣ ከዛም ተንቀሳቀሰ። እኛም ጌታ ሂዱ ሲለን ወገኖቼ ተነሱና ሂዱ፣ ተነሺና ሂድ፣ ተነሳና ሂድ ሲለን ወገኖቼ ከኛ የሚጠበቅብን አንደኛ መታዘዝ አለብን። ዮሐንስ ወንጌል 2:5 ሲናገር ጌታ ኢየሱስ ክርስቶስ ቃና ዘገሊላ ወደሚባል ሰርግ እናቱ ማርያም ነበረች። ይሄዱና ከዛ የሚገርመው ነገር ይሁን ጠጅ ያልቅባቸዋል። ዮሐንስ ወንጌል ምዕራፍ 2 ላይ እንደዚህ ይላል። ምዕራፍ 2 ከ1 ጀምሮ በ3ኛውም ቀን በጋላ ቀና ሰርግ ነበረ፣ የኢየሱስም እናት በዚያ ነበረች። ኢየሱስም ደግሞ ደቀ መዛሙርቱም ወደ ሰርጉ ታደሙ። የወይን ጠጅም ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለችው። የወይን ጠጅ አልቋል እና የኢየሱስ እናት አየችና የወይን ጠጅ እንዳለቀባቸው ካየች በኋላ ወዲያው መታ ኢየሱስም ለኢየሱስ ካለች በኋላ ኢየሱስ አንቺ ከኔ ጋር ምን አለሽ ይላትና ከዛ ሰው ምንም አላለችም። ምክንያቱም የምትጠባበቀው ያየችው ብዙ ነገር አለ። ማርያም በልቧ የምትጠብቀው የተነገረላት ቃል አለ። ጌታ ኢየሱስ ክርስቶስ ፈዋሽ አዳኝ፣ የዓለምን ሁሉ ኃጢአት የሚሸከም የዓለም ሁሉ መድኃኒት እንደሆነ በመላኩ ገና ራሱ ተነግሯታል እና የምትጠባበቀው ነገር አለ። ከዛ ምን ትላለች? ዮሐንስ ወንጌል ምዕራፍ 2:5 ላይ እንደዚህ ያለቻቸው ጌታ እንደዛ ካላት በኋላ ምንም ማለት እናቱም ለአገልጋዮቹ የሚላችሁን ሁሉ አድርጉ አለቻቸው።
ከዚህ ሁኔታ መውጣት ትፈልጋላችሁ? ወይን ጠጅ አልቆባችኋል፣ ችግር ውስጥ ነው ያላችሁት። ይሄ ነገር የሚያስፈራ ነገር ነው። ከዚህ መውጣት ከፈለጋችሁ ጌታ ኢየሱስ ክርስቶስ የሚላችሁን ምን ሁሉ አድርጉ። ካደረጋችሁ ከነገራችሁ ትንቀሳቀሳላችሁ፣ ትወጣላችሁ፣ ልፍ ትላላችሁ አለቻቸው። ከዛም ጌታ ኢየሱስ ክርስቶስም ወዲያው ትእዛዝ ሰጣቸው። ጋኖቹን ሁሉ በውሃ ሙሏቸው፣ ከዛም ቀድታችሁ ላሳዳሪ ስጡት አላቸው። እነሱም ልክ ማርያም ታዘዙት እንዳለቻቸው ታዘዙ፣ አደረጉ። ከዛ በኋላ ውሃ ወደ ወይን ጠጅ ተቀየረ። ሰርግ ሊበላሽ የነበረው ሰርግ ወደ መልካምነት ተቀየረ። ኢየሱስ ጌታ ነው። እኛም ካለኑበት ሁኔታ መሄድ ከፈለግን ጌታ ኢየሱስ ክርስቶስ ሂዱ፣ ተነስታችሁ ሂዱ ሲለን ከኛ የሚጠበቅብን ያለንን መታዘዝ አለብን፣ ማድረግ አለብን ወገኖቼ። ያለንን ካላደረግን ግን እዛ ባለንበት ሁኔታ ውስጥ እንቀጥላለን። ከዛ ማማረር፣ ተስፋ መቁረጥ ውስጥ እንገባለን ወገኖቼ። ጌታ ሲናገረን ሂዱ ሲለን መሄድ አለብን፣ ተቀመጡ ሲለን ደግሞ መቀመጥ አለብን። እግዚአብሔርን መታዘዝ አለብን። ሌላ ደግሞ ጌታ ሂዱ ሲለን ወገኖቼ መታዘዝ ብቻ ሳይሆን ከኛ የሚጠበቅብን ዋጋ ሊያስከፍለን ይችላል ወገኖቼ። የማቴዎስ ወንጌል 16:24 ሲናገር በዚያን ጊዜ ኢየሱስ ለደቀ መዛሙርቱ እንዲህ አለ፣ እኔን መከተል ከኔ ጋር መሄድ የሚፈልግ ቢኖር ራሱን ይካድ፣ መስቀሉን ተሸክሞ ይከተለኝ። ጌታ የሚለንን ሂዱ ሲለን ወገኖቼ ዋጋ ሊያስከፍለን ይችላል። አንዳንድ ጊዜ ሂዱ ሲለን ዋጋ ወደሚያስከፍልም ሀገር ቦታ ሂዱ ሊለን ይችላል ጌታችን። በዛም ደግሞ ዋጋ ልንከፍል እንችላለን። አንዳንድ ጊዜ ለወንጌል ስራ ባሪያዎቹን አገልጋዮቹን እግዚአብሔር አምላክ ሂዱ እንዲህ ቦታ ሌላቸው ይችላል። እዛ ቦታ ደግሞ ሊገደሉ ህይወታቸውም ሊያጡ ይችላሉ፣ ሊመቱ ይችላሉ፣ ሊቀጠቀጡ ይችላሉ፣ ብዙ ነገር ሊደርስ ይችላል፣ ዋጋ ሊያስከፍል ይችላል። ይህንንም ማወቅ አለብን። ከጌታ ጋር መንቀሳቀስ ከፈለግን ሁልጊዜ እየተንቀሳቀሰ ህይወት ጌታ ሂዱ ሲለን መንቀሳቀስ ከፈለግን ካለንበት ሁኔታዎችን ሙቭ ማድረግ ከፈለግን ወገኖቼ መታዘዝ ጌታ አለብን። ሌላ ደግሞ ዋጋ እንደሚያስከፍለን አውቀን ራሳችንን ማዘጋጀት አለብን። አለበለዚያ ጌታ ሂድ ብሎኝ ጌታ እንዲያርግ ብሎኝ አርጌ መጣብኝ እንደዚህ ብለን እግዚአብሔርን ልንወቅሰው ነው የሚሆነው። ግን ለሚናገረን ነገር ሂዱ ለሚለን ነገር ዋጋ እንደሚያስከፍለን አውቀን ግን ከሆነ ተረተን ከሆነ ለሚመጣውም ነገር ምንም አይመስለንም። ምክንያቱም ኦልሬዲ ይሄን ነገር ስንገባበት ዋጋ እንደሚያስከፍለን አውቀን ነው። ደግሞ ጌታ ተናግሮን ደግሞ መንቀሳቀስ ስንጀምር ማድረግ ስንጀምር ወገኖቼ አንደኛ ካለንበት ሁኔታ እንወጣለን፣ ካለንበት ሲቹዌሽን እንወጣለን። አሁን ይሄ ሰውዬ ከ38 አመቱ ጀምሮ ሽባ ነበረ። ከሽባነት ህይወት ወጣ፣ በእግሩ መራመድ ጀመረ፣ ሰው ሆነ። ከሰው ጥገኝነት ሰው ይወስደኛል እዚህ የሚልበት የለም። እግር ጌታ ሰጠው፣ እንደፈለገ የፈለገው ቦታ መሄድ መንቀሳቀስ ቻለ። ካለበት ሁኔታ ወጣ። ጌታ ሰምተን ደግሞ ማረክ ስንጀምር ወገኖቼ ስንንቀሳቀስ ሌላ ደግሞ ወገኖቼ እግዚአብሔር ያለንን ቦታ እንደርሳለን። የሚገርመው ነገር እነዚህ እስራኤላውያኖች ጌታ ሲናገራቸው ስለማይሰሙ ከጌታ ጋር ስለማይራመዱ ጌታ ሂዱ ሲላቸው አይሄዱም፣ ጌታ አርጉ ሲላቸው አያረጉም፣ ተቃራኒ ነው የሚያደርጉት። በዛ የተነሳ እነዚህ ሰዎች እድሜያቸው ከያና ከዛ በላይ ሆኑ በምድረ በዳ የተቆጠሩት ከኢያሱና ከካሌብ በስተቀር የሚገርመው ነገር ከነአን ትገባላችሁ ወተት ማርና ወተት የምታፈልቀው ሀገር እሰጣቸዋለሁ ብሎ ነው ጌታ ከግብጽ ምድር ያወጣቸው። እነዛ ሰዎች አልደረሱም። ምክንያቱም ጌታን ሰምተው ተንቀሳቀሱ ይላቸው ስላልተራመዱ የእግዚአብሔርን ሐሳብን ፍቃዱን ስላላደረጉ እነዚህ ሰዎች ያሉበት ቦታ አልደረሱም። እኛ ግን ጌታ ሲለን ሰምተን የምናደርግ ከሆነ ከጌታ ጋር የምንንቀሳቀስ ከሆነ ከሁኔታችን እንወጣለን፣ ጌታ ያለንን ቦታችን እንደርሳለን። ጌታ ሊያደርሰን የወደደው ቦታ ያለምንም መከልከል መድረስ እንጀምራለን። ኢየሱስ ጌታ ነው። ሌላ ደግሞ ጌታን ወገኖቼ ሰምተን ስናደርግ እግዚአብሔር ሐሳብ የእግዚአብሔር ፍቃድ በህይወታችን ይፈጸማል። ትንቢተ ኤርምያስ 29:11 ሲናገር እኔ ለእናንተ የማስበው ሐሳብ እኔ ያውቃለሁ፣ ፍጻሜ ተስፋ ሰጣችሁ የበቆ የመልካም ሐሳብ እንጂ ክፉ አይደለም ነው የሚለው። የእግዚአብሔርን ሐሳብ ነው በህይወታችን ይፈጸመው። እግዚአብሔር ሂዱ ተንቀሳቀሱ ሲለን የሚሰደን ወደ ፍቃዱ ወደ ሐሳቡ እንጂ ወደ እሱ ሐሳብ ወዳልሆነ አይወስደንም። እግዚአብሔር ሁሉ ጊዜ መልካም ነው።
ለኛ የሚያስብልን በጎ መልካም ነው እና ወደዛ ወደ በጎ ሐሳቡ እኛ ወደ አሰመረልን ወደዛ አቅጣጫ ነው የሚመራን እንጂ እግዚአብሔር አምላክ ወደ ክፉ መንገድ አይመራንም። እግዚአብሔር መልካም አምላክ ነው። ስራው ለኛ የሚያስብልን ሁሉ ጊዜ በጎና መልካም ነው። ስለዚህ እግዚአብሔር አምላካችን ተነሱና ሂዱ፣ ተነሺና ሂድ፣ ተነሳና ሂድ ሲለን ጥቅሙ ለራሳችን ነው። ሃሌሉያ። እንግዲህ ጌታ የተናገረኝ ቃል ሐሳቡ ዛሬ ተነሱና ሂዱ የሚል ነው። ጌታ ስሙ ይባረክ። እንግዲህ ሁላችንም ጌታ ይርዳን፣ ተነስተን ካለንበት ሁኔታ መውጣት እንድንችል የእግዚአብሔርን ድምጽ ሰምተን ሂዱ ወደሚለን መሄድ እንድንችል አምላካችን ልዑል እግዚአብሔር ይርዳል። እንጸልያለን። ለሚያማችሁ ወገኖቼ በሚያማችሁ ስፍራ በኢየሱስ ብላችሁ እጃችሁን ጫኑ። ልክ ዛሬ እግሩ እንደተረተረ እንደተፈወሰና ጌታ ካለበት ሁኔታ እንዳወጣው ዛሬም ወገኖቼን እናንተንም ጌታ ያወጣችኋል። እግዚአብሔር መልካም አምላክ ነው። ኢየሱስ ጌታ ነው። እስቲ እንጸልይ። አባ ተመስገን፣ ተነሳና ሂድ ብለ ያንን ሰው የፈወስ ጌታ ኢየሱስ ክርስቶስ ዛሬም እኛን ካለንበት ሁኔታ ተነሱና ሂዱ ተንቀሳቀሱ ልትነን ስለመጣ አሁንም በኢየሱስ ስም በፊታችን ያለው 2026 ጌታ ትንሽ ሳምንታት የቀሩትን አሁንም ጌታ ሆይ ከዛሬ ጀምሮ ለኔም ለወገኖቼ ካለንበት ሁኔታ መንቀሳቀስ መውጣት ይሁንልን። እግዚአብሔር አባቶ ዛሬ የሚያወጣው ክንድ በኔም በወገኖቼ ህይወት ላይ እንዲገለጥ በኢየሱስ ስም የታመሙ ወገኖቼ ቢሆኑ በዛ በመታመም የተነሳ በብዙ ሊሚትድ ይሆኑ እንዳይንቀሳቀሱ እንዳይሄዱ በዚህ ሊሚትድ የደረጉበት ዛሬ በኢየሱስ ስም ሊሚቴሽን ኦፍ እንዲሆን በኢየሱስ ስም ካለበት ሁኔታ የሚያወጣ ያንተ እጅ አሁን እንዲመጣ ራካ ፓስኬ ፓራ ካላማዲያ ሬላ ማሲማስኬ ፓራ ካላማዲያ በጌታ በኢየሱስ ስም አሁን ወገኖቼ ካሉበት ሁኔታ አሁን እንድታወጣቸው በሽታ ሁሉ ከሰውነታቸው ላይ እንዲነቀል በመገረፉ ቁስልኛም ተፈወስ እንደሚለው ቃል አሁን ወገኖቼ እንድትነካቸው እንድትዳሳቸው እንድትፈውሳቸው በኢየሱስ ስም ካሉበት ሁኔታ የሚያወጣው ያንተ ኃይል ያንተ መንፈስ አሁን እንዲያልፍ ሬካ ፓስኬ ፓራ ካላማዲያ እስረኛው ይፈታል መብልም አይጎልበትም እንደሚለው ቃል ዛሬ እስራታቸው ሁሉ ይበጣጠስ። በሽታ ቢሆን እስራት፣ ቀንበር፣ ጠላት ያስቀመጠባቸው ማንኛውም የተግዳሮት ኃይል ሁሉ አሁን ከሰውነታቸው ላይ ከህይወታቸው ላይ እንዲጠረግ በኢየሱስ ስም ሙሉ ጤንነት ሙሉ ሰላም በወገኖች ላይ አሁን አዘዝኩኝ። ራካ ፓስኬ ፓራ ካላማዲያ ሪላ ማሲማስኬ ፓራ ካላማዲያ እለፍ መንፈስ ቅዱስ እለፍ። ከዚህ ሰዓት ጀምሮ ተግዳሮቶች ሁሉ ጸጥ ይበሉ። ተጽዕኖ ሁሉ በኢየሱስ ስም ይፍረስ። በሽታ ሁሉ ከሰውነታቸው ላይ ይነሳ። ጌታ ሆይ ሙሉ ፈውስ በወገኖቼ ላይ ስላደረክ ስላለፍክ ጌታ ስለነካቸው ስለዳሰስካቸው አባቶ ተመስገን። ስለነበረን ጊዜ ተባረክ። ስለመጣው ያው ቃል ተነሱና ሂዱ ስላልከን ልታወጣ ልታንቀሳቀሰን ስለመጣ ጌታ ተመስገን በኢየሱስ ስም። አንድ ጥሪ ደግሞ ሳላቀር ፕሮግራሜን አልጨርስም። ጌታ ኢየሱስ ክርስቶስን የግሌ አዳኜ አድርጌ እቀበላለሁ ለምንል ወገኖች የመዳን ቀን ዛሬ ነው። ስለነቀ የምናውቀው ነገር የለም። ጌታ ኢየሱስ ክርስቶስ መርቶ አንቀሳቅሶ ወደ ዘላለም ቤት ወደ እሱ ወዳለበት ነው የሚወስደን። እሱ እውነትም ህይወትም መንገድም እሱ ነው። መንገድ መሄጃ መረማመጃ እሱ ነው ወደ አምላካችን የሚወስደን። ለዚህ ይሄንን ብሪጅ የሆነውን ድልድይ የሆነውን ያ አማላጃችን የሆነውን በአብን በሰውና በእግዚአብሔር መካከል ስለኛ ዋጋ የከፈለውን ጌታ ኢየሱስ ክርስቶስን አዳኝ ጌታ ያርገን እቀበላለሁ ለምንል የመዳን ቀን ዛሬ ነው። ለተቀበሉት ለነሱ ለሚያምኑት ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። ጌታ ኢየሱስ ክርስቶስን በማመን የእግዚአብሔር ልጆች ነው የምንሆነው፣ ወራሾች ነው የምንሆነው። ስለዚህ ይህንን ጌታ ዛሬ ለመቀበል ወገኖቼ ልባችንን ልከኛ እናርክ። እሺ ለምንን ከኔ ጋር አሁኑን ይህንን ጸሎት እንጸልያለን። ጌታ ኢየሱስ ክርስቶስን የግል አዳኝ አድርጌ እቀበልሃለሁ ጌታ ያረጋለሁ ብለን ከልባችን ህይወታችን ለሱ እንሰጣለን። እኔም ደግሞ ጸልይላችኋለሁ። ሃሌሉያ። ጌታ ሆይ ወደ አንተ መጥቻለሁ። ኢየሱስን የግሌ አዳኝ ጌታ ካህን አድርጌ እቀበላለሁ። በልቤ አምናለሁ፣ ባፌም ደግሞ እመሰክራለሁ። ኃጢአቴን ሁሉ ይቅር በለኝ፣ ስሜንም በሕይወት መዝገብ ላይ ጻፈው። ስለተቀበልከኝ አመሰግናለሁ በኢየሱስ ስም። አባቶ ተመስገን። እነዚህን ወገኖቼ ወደ ቤት መርተ ስላመጣቸው ተባረክ። ወደ እኔ የመጡትን ፍጹም ወደ ውጭ ያላወጣቸውም እንዳልክ ለዘላለም በቤት ትከላቸው፣ አስተምራቸው። እግዚአብሔር ሆይ በጽድቅ ጎዳና ስለምስም ስትል ምራቸው፣ ከክፉ ሁሉ ደግሞ ጠብቃቸው። ወገኖቼ ላንተ አሳልፍ የሰጠው ጌታ ሆይ ስለነበረን ጊዜ ደግሞ ተመስገን። ሳምንት ጊዜያችን መውጣት መግባታችን ሁሉ ላንተ አሳልፍ የሰጠው የበቀል ኃይላት ሁሉ ይታሰሩ። ወገኖቼ ፍጹም በማያልቀው በረከት ባርካቸው በኢየሱስ ስም
ኢየሱስ ጌታ ነው። እንግዲህ ጌታ ተናግሮናል፣ አስተምሮናል። እግዚአብሔር ስሙ ይባረክ። ደግሞ አንድ ነገር ፌቨር ጠይቃችኋለሁ ወገኖቼ፣ ይህንን ቪዲዮዬን ሼር አድርጉ ለሰዎች ላልሰሙ እንዲያዩት። እግዚአብሔር የሚናገርን ቃል ለብዙዎች ሊያንጻቸው፣ ወደሱ ሊያቀርባቸው፣ ጌታን የማያውቁት ደግሞ እንዲያገኙ የሚረዳቸው፣ ካሉበት ሁኔታ ደግሞ የሚያወጣ የህይወት ቃል ነው የምሰብከውና ሼር አድርጉ፣ ሳብስክራይብ አድርጉ። እግዚአብሔር በረዳይ መጠን ደግሞ ሞር ቪዲዮዎችን ለማቅረብ ሞክራለሁ። ጌታ ኢየሱስ ክርስቶስ እንግዲህ ይወዳችኋል፣ እኔም ደግሞ ወዳችኋለሁ። እንግዲህ በሚቀጥለው ጊዜ በህይወት ብሩና ድሉን ቢሰጠኝ በሌላ ሀሳብ በሌላ ቃል በፊታችሁ ገኛለሁ። ጌታ ኢየሱስ ክርስቶስ ይባርካችሁ። ተባረኩልኝ። አሜን።